በሰሞነ ሕማማት ወቅት ማድረግ የሌለብን 7 ነገሮች። ይህ ቪዲዮ ለዚህ ሳምንት ብቻ ስለሚያገለግል ሼር በማድረግ ለሚቻላችሁ ሰው በሙሉ አድርሱልኝ። ሰሞነ ሕማማት ማለት የስሙ ትርጓሜ ምንድን ነው ተብለን ከተጠየቅን ሰሞነ ሕማማት ማለት ሰመነ ማለት ሲሆን ሳምንት አደረገ ማለት ነው። ይህም ከዕለተ ሆሳዕና ሰርክ እስከ ትንሣኤ ሌሊት ያለው ጊዜና ቀናት የሚያመለክት ነው። ወደ መጀመሪያው ርዕሳችን ስንመለስ በሰሞነ ሕማማት ወቅት ማድረግ የሌለብን ነገሮች፣ አንደኛ መስቀል መሳለም ወይም ማማተብ አይቻልም። ለምን መስቀል መሳለም ወይም ማማተብ አንችልም ካላችሁ ደግሞ በሰሞነ ሕማማት ወቅት ከሰኞ እስከ ዓርብ ያሉ ቀናት የዓመተ ፍዳ መታሰቢያ ናቸው። በእነዚህም ዘመናት ሰዎች በመስቀል አገልግሎት እንዳልጀመሩ ለማሳየት በሰሞነ ሕማማት ወቅት በቤተ ክርስቲያን ሥርዓት መሠረት መስቀል መሳለም ወይም ማማተብ ሥርዓት አይደለም። ሁለተኛ በሰሞነ ሕማማት ወቅት ሰላም መባባል ወይም መሳሳም አይቻልም። ለምን ከተባለ ደግሞ ይሁዳ ጌታችን መድኃኒታችን ኢየሱስ ክርስቶስ በመሳም አሳልፎ ሰጥቶታልና፣ እኛ ግን እንደ ይሁዳ ክፋት ካለው መሳሳም መለየታችን ለማስረዳት ነው። ሦስተኛ ታቦት ከመንበሩ አይነሳም፣ ምንም የንግስ በዓላትም አይከበሩም። አራተኛ ፍታት ክርስትና የለም። አምስተኛ የቅዱሳን ገድላት አይነበቡም ወይም ሰላምታ ያለባቸው ጸሎቶች አይደረጉም። ለምሳሌ መልአከ ቅዱሳን አይጸልዩም። ከነሱ ይልቅ መዝሙረ ዳዊት፣ ውዳሴ ማርያም፣ ግብረ ሕማማትና መጻሕፍት ማያዊ የተባሉ ብዙ ቃል ኪዳን ያለው የጌታችን መከራ የሚያወሱ መጻሕፍት ይነበባሉ። ስድስተኛ ሥርዓተ ቅዳሴ ከጸሎተ ሐሙስ በቀር አይካሄድም። ሰባተኛ ጥምቀት አይኖርም። ስለ ክርስቶስ ሕማማትና መከራ እያሰብን እንጸልይ፣ እንስገድ። ለብርሃነ ትንሣኤው በሰላም ያድርሰን ያድርሳችሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።